በጣም ያሳዝናል። ቤዛ ሊሊን እየተመረዘ ወይም ደግሞ ታሪኩ ያለፈበትን መድኃኒትና መርዝም ጨምራ ለሊሊ ሰጠቻት። ሊሊ በዚህን ሰዓት መድኃኒቱን ስትቆጣጠርም እንደውም ስትጠቀመው የመዳን እድሏን ዝቅተኛ እንዳደረገውና ህመሟን እንዳባባሰባት ዶክተሩ መርምሮ አገኘው። በዚህን ሰዓት ሊሊ በጣም በሚያሳዝን ሁኔታ ቤዛ እዛ ስትገባ በጣም እኔ ለእኔ ብላ እንደገባችና እኔን ለመግደል እንደሆነ ተረድቸው ነበረ። ህመሙ ሳይገለኝ በጥላቶች መሞቴ እጅግ ከምንም በላይ ያናድደኛል አለች ሊሊ። በዚህን ሰዓት ዶክተሩ እንግዲህ ዳይመንድን አልሰማ ብዬ ነው ቤዛን እዚህ አስቀጥሬ ጉድ የሰራሁት እያለም ለአደይ ደውሎ እውነታውን ነገራት። አደይም ከአባቷ ጋር ያለውን ስለ ሰርጉ ሽምግልና ሳትጨርስ እየበረረች ወደዚህ መጣች። እጅግ በጣም ያሳዝናል። አደይ አደራ ብዬህ ነበር ዶክተር፣ እንዴት እንደዚህ ታደርጋለህ ስትለውም እኔ እኮ እንደዚህ አይነት ሰው አልመሰለችኝም ሲልም ቤዛ የገባችው እኛን መርዛ ለመግደል ሆን ብላ ስለሆነ እንዴት አይገባህም ስትለውም በእርግጥ ስለሷ ከዚህ በፊት የማውቀው ነገር የለም፣ ዳይመንድ ግን ብዙ ጊዜ ነግሮኝ ነበረ፣ እኔ ያልሰማው ብዬ በድሮ ማንነቷና የግል ጠባላቸው ብዬ እንጂ በማለትም ዶክተሩ ለአደይ ነገራት። አደይ የመጨረሻ ተበሳጨችም ተናደደችም። እንግዲህ ቤዛን ሴት አድርጋ ብትገላት ደስተኛ ነበረች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደይ ቀጣይ ፓርት ይዘን መጥተናል። ሊሊን እንግዲህ ቤዛ በሚያሳዝን ሁኔታ የተመረዘ መድኃኒት በመስጠት ሊሊን ትልቅ ጉዳት ላይ አደረሰችባት። ይህንን የተረዳው ዶክተር የተመረዘ መድኃኒት እንደተሰጣትም ሲረዳ ሲመረምራት ቤዛ እንደሆነች ነገረችው ሊሊ። በዚህን ሰዓት ሌላው አይደለም የሚቆጨኝ በህመሜ ሳልሞት በጥላቶቼ እጅ መሞቴ ነው ስትለውም እንግዲህ ዶክተሩ ከመናደር የተነሳ ቤዛን በህግ ትጠየቂያለሽ በማለትም አስፈራራት። ቤዛ በዚህን ሰዓት እንዴት ሊነቃብ ቻለ እንዴት እያለችም እንግዲህ ነገሮችን ለማስተካከል ብትሞክርም ግን ደግሞ ያበቃ ነገር ነው። አደይ እንግዲህ ክፍለ ሀገር ሄዳ እናቷ በደስታ ሲቀበሏትም በስልክ ስታወሪኝ በጣም ተናደሽብኝ ነበረ እማዬ፣ ምን ሆነሽ ነው ንገሪ ስትልም አየኔ ነገር እሱ ምን ይወራል፣ ቀስ ብዬ አወራሻለሁ፣ ተመንገድ ነው የመጣሽው፣ ተረጋጊም አሏት። የአደይ አባት እንግዲህ እየመጣች እንደሆነም አሽከሩ ሲነግራቸው ልጅ መታለች በል ናፍቃኛለች ብለህ ቶሎ ብለህ አምጣልኝ በማለት ላኩት። አለልኝ ሲሄድ እንግዲህ አሸብር ሲሄድም እንግዲህ አደይ ምን ልሰራ መጣ በማለትም የአደይ እናት ጠየቁት። የአደይ አባት የላኩት አሸብርን ያቺ የተረገመች እናቷ ሳትመክራት የኔ ልጅ ፈልጋ ከመጣችና ነገሩን እሽ ብላ እንድትቀበለኝ አባትሽ ናፍቆሻል ብለህ አምጣልኝ በማለትም አሸብርን ላኩት። እሱም እንግዲህ ሲሄድም በፍጹም አይቻልም አሉ የአደይ እናት። እንደ ከመንገድ ነው የመጣሽው? እውነት ከመቼ ወዲህ ከናፈቀችዎት መጥተው እዚሁ ቤቷ ይዋት በማለትም ለአሸብር መለሱለት። እንደምን ችግር አለው አባቷን አይታ ትመለስ ሲልም አይ አይቻልም አትሄድም ሲሉም አይ እንደሱም አይሆንም አሉ። እማዬ አይቼው ልምጣ? አሁን አይደል እንዴ ተመንገድ የመጣሽው? ተመቼ ወዲህስ አንተስ እዚህ ቤት ልመጣ ቻልክ? አባትሽ የሆነ ነገር አስበውልሻል። ስለዚህ ያንን ነገር እኔ ሳልሰማ እንዳትስማሚ አሏት። እሺ በማለትም ሄደች። ከዚህን ሰዓት አባትዮ በደስታ እንግዲህ ለሄደችላቸው ልጃቸው አደይ የኔ ወርቅ የኔ ልጅ እኮ የተለየች ናት፣ ደግሞ ስታድግ ውበቷ አማረባት እያሉ አባትየው ለወንድምየው መናገር ጀመሩ። ብርሃን እንግዲህ በአደይ ሁኔታ ደስተኛ እንዳልሆነች ግልጽ ነው። ግን ደግሞ ቢሆንም ምንም ማድረግ ስላልቻለች አለልኝ የሚባለው ምግብ ስትሰጠው አደይ እየመጣች ነው ስትለው የምርሽን ነው? አዎ እህቴ እየመጣች ነው። ደስ ይላል። በቃ አሸወይና ነው ብለሽ ዳሬስ ሲላትም
ያልተጠየቅከውን ነገር አታውራ በማለት አለሊ ላይ ጮኸችበት። ለነገሩ አልፈርድብሽም፣ ሁሉም ጓደኞችሽ ከተማ ገቡ እና ሄለን ነበረች፣ እሷም ሄደች። አንቺ ብቻሽን ስቀሪ ብሶቱ ነው የሚያበሳጭሽ እያለ የተሰጠውን ምግብ በላ። እንግዲህ ዶክተሩና ደቭ ደግሞ አሁንም እንደተጣሉ ናቸው። ደቭ ከሊሊ በር ላይ እንደቆመም በሚያሳዝን ሁኔታ ዶክተሩ እንግዲህ ሲመጣም ከደቭ ጋር ተጣላ። ምን ፈልገህ መጣ ሲለውም ምንም፣ እንዴት ነህ አደይ ደህና ናት አለው። ጭራሽ ክፍለ ሀገር እንደሄደ ይነግራኛል፣ ተሰናብታ ነው የሄደችው በማለትም እንግዲህ ተጨቃጨቀው። የወደፊት ሚስቴ የምትላትን ሴት ካላመንካት እንዴት ነው የምትኖሩት? ስለዚህ ብታምናትና የራስን ህይወት ብትይዝ ጥሩ ነው። በራስ አትተማመንም እንዴ? እኔ ከአደይ ጋር ምንም አይነት ግንኙነት የለኝም። እናም ደግሞ ከስራ ውጭ ስራ ነው ያገናኝን። አንተ ግን ከዛሬ ጀምረህ እንደዛ አይነት ነገር እንዳትናገር ደጋግሜ ነግሬሃለሁ፣ አርፈ ብትቀመጥ ይሻልሃል ሲለውም ዶክተሩን በጥፊ መታው ደቭ። በዚህን ሰዓት ስርዓት ይኑርህ፣ እኔ አንተን አክብሬህ እንጂ መማታት ወይም ሌላ ነገር ማድረግ አቅቶኝ አይደለም እና እንከባበር በማለትም አስጠነቀቀው። እሱ ግን ግልፍ ግልፍ እያለን ስለነበረ ለአደይ እንግዲህ ዶክተሩ ደውዬ እጠይቃታለሁ በማለት ውስጡን ማሳመነ። በዚህን ሰዓት ደቭ ጥሎ ሲሄድ ሩታ ደግሞ ከሊሊ ቤት በሩን ከፍታ በላዩ ላይ ውሃ ገለበጠችበት። በዚህን ሰዓት እንግዲህ ምን እየሆንሽ ነው? ዛሬ ምን አይነት ቀን ነው ደግሞ? አንቺ ማነሽ አላት። ይቅርታ፣ እዚህ ቤት ነው የምትኖሪው? አዎ። ይቅርታ፣ አውቀሽ ነው? አውቄ አይደለም፣ እባክህን ይቅርታ አለችው። እንግዲህ በዶክተሩ ሩታ ተማለለችም እና በቃ ናግባ፣ ሊሄድ ነው እባክሽ ናግባ። ምንድን ነው ሊሊ ያለች? አዎ አለች። አንቺ እዚሁ ነው የምትኖረው? አይ እዚህ እንኳ አልኖርም፣ ሊሊ ብቻ እንዳኮን ሆኜ መጥቼ ነው አለችው። እሺ በቃ በማለትም እንግዲህ ዶክተሩም ገባ። በዚህን ሰዓት ሊሊን አውራርቶ እንዲሁም ደግሞ አይዞሽ አደይስ እንዴት ናት በማለትም ጠይቆ ሄደ። ከዛም ለአደይ ደውሎላት ደህና እንደሆነችና ሁሉ ሰላም እንደሆነም ነገረችው። አሁን ላይ በሚያሳዝን ሁኔታ የባቡሬን እናት አግተው የሚያሰቃዩ ብዙ ስለሆኑ እንደሚገሉበትም እያስፈራሩት ስለሆነ እሱና ዳይመንድ ቀጥታ ባቡሬ እናት ታገተችበት በር ሄደው ቁመው በነበሩበት ሰዓት የቤዛ ወንድም እንግዲህ ከነ ፍቅር ቤት በስንት መከራና በስንት ጣጣ ከወጣ በኋላ ከመውጣቱ በፊት ተደወለለት። መውጫቱ ፍቅር እየተጨነቀች የፍቅር እናትም እየገባች እየወጣች በሩን ስትቆረቁርም እየተጨናነቁ እዛ ክላስ ለብዙ ሰዓታት ቆየ። ከዛም በኋላ በቃ ሳሎን ያለውን ሰው አይቼ ልምጣ ስትለውም ቤዛ በሰዓቱ መጣች። መታም እንዳለ አሹን ሄዲ ወንድሜን ጥራልኝ ስትለውም አልጠራም ሲላትም በዚህን ሰዓት እየተጨቃጨቁ ቆይትዬ ላናግር ብሎ እንደሄደ እንግዲህ የቤዛም ወንድም ከዛ ቤት ወጥቶ ቤዛም ከነ ወንድሟ ወጥታ ሄደች። በዚህን ሰዓት ሮማ ለፍቅር እናት የቤዛ ወንድም አልጋ ላይ እንዳለም ነግራት ነበረ። ግን ደግሞ ፍቅር ሸምጠጥ አርጋ ካለች። የፍቅር እናት ወጥተው ሲሄዱም የለም የት አለ ሲሏትም እዚህ ቤት እየተካሄደ ያለው ነገር ምንድን ነው ሊገባኝ አልቻለም፣ እውነቱን ተናገሩ በማለት የፍቅር እናት በመናደድም ላይ ነበሩ። ግን ደግሞ ምንም ነገር ማድረግ ስላልቻሉ ጸጥ አሉና ሁላቸውንም በፍቅር እንዲኖሩና በሰላም ችግር ሳይፈጥሩ እንዲኖሩ ፍቅርንም ሁላቸውንም ሮማንም አሹንም አስጠነቀቋቸው። የቤዛ ወንድም ሩጦ ሄዶ የባቡሬ እናት ታገተችበት ቦታ በር ሲቆረቁር ደረሱ። ዳይመንድና እንዲሁም ደግሞ ባቡሬ እሱን ሲጥ አድርገው አገቱት። በዚህን ሰዓት ሊሊ ጠፋች። ሊሊ በመጥፋቷ ባቡሬ እንግዲህ እናንተ ጠብቁ በማለትም ጥሎ ሄደ። ሊሊን ፍለጋ ሊሊ አክስቷ ማዘሯን በማሳገቷ የመጨረሻ ተናዳለች። መቼ ነው የምትተወኝ? መቼ ነው ለራሴ ህይወቴን እንድኖር የምትተወኝ? እያለች ሊሊ መበሳጠት ጀመረች። ግን ደግሞ ምንም አማራጭ ስለሌላትም ዝም ብላ ነገሮችን ማስተዋል ጀመረች። መጨረሻ ላይ ከዛ መውጣት እንዳለባትና ዶክተሩ እንግዲህ ሮማን ይዘሻት ነይ እዛ ሙሉ ሕክምና እንዲደረግላት ሲላትም እሺ
እንዳለችው ሊሊ ግን ከቤት ጠፋች። ለሩታም ሳትናገር በዚህን ሰዓት ሩታ ደውላ ለባቡሬ ስትነግረው ባቡሬ የመጨረሻ ከመናደዱ የተነሳ እየሮጠ ሄደ። አሁን ላይ ቅምጥል እንግዲህ የቤዛን ወንድም እገላለሁ እናቴ የታባክናት እያለች ስታሰቃየውም ስለ እናንተ እናት ምን አውቃለሁኝ እያለ ሲመልስላትም ስለ እናቴ በደንብ ታውቃለህ፣ እዛ በር ላይ ምን አባህ ልትሰራ ሄድክ እያሉ እንግዲህ እሱ መቀጥቀጥ ሲጀምሩም መጨረሻ ላይ አልናገርም እያለ ነበር። በእርግጥ የቤዛ ወንድም እሷን ሊጠብቅ ነው ተጠርቶ የሄደው፣ ግን ደግሞ እሷን ሊጠብቅ ቢሆንም እናቶችን አልጎዳም እያለ ነበር ብዙ ጊዜ። ዛሬ ግን በሚያሳዝን ሁኔታ ባቡሬ ይዞ እየፈጨ ብድግ ቁጭ እያደረገም ያሰቃየ ይዟል። ሌላው እንግዲህ አሁን ላይ አደይ ክፍለ ሀገር በመሄዷ በጣም የተናፈቀው ዴቭ እየተሰቃየ ይገኛል። በጣም ናፍቀሽኛል ይላል፣ ግን ደግሞ ከዶክተሩም ጋር ይበልጥ ትልቅ ችግር እየፈጠረ ይገኛል። ምን ማድረግ እንዳለበት እንኳ አያውቅም። ዶክተሩም ቆይ ልታገባ ነው፣ ክፍለ ሀገር ሄዳለች፣ እንዴት እንደዚህ ለእሷ እንደዚህ ይሆናለሁኝ እያለም ከጓደኛው ጋር ብዙ ጊዜ ይደዋወላል። ቤዛን ጠርቶ ስለ አደይ ሳይሆን አደይን እንደሚያፈቅራት ሳይሆን ሌላ ሴት የሆነ ጓደኛ ውጭ ሀገር ሳያት የሚያፈቅራት እንደሆነ ነገራት። በዚህን ሰዓት እሷ ሳትፈልግ ተገዳ ይሆናል ያገባችው ስትለውም እውነትሽን ነው? አዎ እንደዛ ካልሆነ ደግሞ በጣም ትወደዋለች ማለት ነው አላት። ብቻ አደይን እንዳይሆን ያፈቀረው ለጓደኛህም ቢሆን እኔ ያለውለት ሲንግል ሴቶች ብቻችንን እያለን እንዴት ደግሞ ፍቅረኛ ያላትን ሴት አፍቅሮ ይሰቃያል አለችው። አደይ አይደለችም ሲጀመር፣ አደይን አያውቃትም፣ እንደሱ ታካሚ ናት። ስለዚህ እንደዚህ አይነት ነገር አንቺን ሰው ብዬ ማዋራቴ በቃ ሂጂ አላት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ